ግለሰብ አይደለም፣ አባወራ ቤት ነው። በ110 ሺህ ውስጥ በእያንዳንዱ 5 ሰው ቢኖረው ስንት ሺህ ሰው ሊኖር እንደሚችል ከግማሽ ሚሊዮን በላይ ህዝብ ያለበት ማለት ነው። አዲስ አበባ ላይ በዚህ ደረጃ አውጥተው ቤት አፍርሰው አፈናቅለው ሜዳው ላይ ሲጥሉት ዝም ብለህ ስታበቃ ሸማተራ የንግድ ቤት የተነካ ብለው ምናምን ብትል ይስቁብሃል። የሚስቁብህ ምን መሰለ? አላየህም ወይ? ትላንትና እንደ ምስል አይታይ ለህፃናት ርኅራኄ የላቸውም። እነዚህ ይቃወሙናል ያሏቸውን አባገዳዎች ከእስር ቤት አውጥተው አንበርክከው ረሽነው አባገዳዎቹን እነ ሽመልስ አብዲሳ ረሰኗቸው ሲባል ደግ አረግን የሚሉ ናቸው። እነዚህ በጅምላ ገለው ተገደልን ብሎ ህዝቡ ሲጮህ ሶፍት ስጧቸው፣ ማልቀስ ልማዳቸው ነው፣ ያልቅሱ የሚሉ ናቸው። እነዚህ ሻሸመኔ ላይ ያን ሁላ የንግድ ቤት የኦርቶዶክስ ነው የአማራ ነው እያሉ ሲያፈራርሱ ሲያቃጥሉት የአካባቢው ከንቲባ ቢደውልለት ለሽመልስ አብዲሳ አርፈተኛ ምን አገባ ፕሮጀክታችን ነው ያለው። ሸገር የሚባል ከተማ ሰርተናል ብለው ቅድም እንዳልኩት 110 ሺህ ሰው ካፈናቀሉ በኋላ እንዴት ለህዝብ ከሆነ የምትሰሩት ህዝብ አፈናቅላችሁ ለማን ነው እየሰራችሁ ያላችሁት ሲባሉ እኛ ትልቅ ፕሮጀክት አለን፣ የረጅም ጊዜ ፕሮጀክት አለን፣ ህፃናት ትምህርት ቤት አይሄዱም ምናምን አይሄዱም ሜዳ ላይ ወድቃሉ ብለን ፕሮጀክታችንን ልናጠፍ አንችልም። በፊት ድሃ ናቸው፣ ህገ ወጥ ናቸው። አሁን ግን ቤታቸውን ስላፈረስንባቸው አለ አየህ የነበሩበት ቤትም ድሃ ናቸው አለ። መጀመሪያም ድሃ ናቸው። ድህነታቸውን እያወቀ ነው የድሃ ድሃ ለማድረግ ቤታቸውን ያፈረሰው። አየኸው አገር የሚለማለት መንገድ የሚሰራለት መብራት የሚሰራለት ዱባይ መሄድ የማይችል በዱባይ ፋንታ አዲስ አበባ ላይ ወክ እንዲያደርግ የተፈቀደለት አለ። አዲስ አበባ ያንተ አይደለችም ለቀህ ውጣ የተባለ አለ። አባይን ተሻግረህ አዲስ አበባ መግባት አትችልም ተብሎ የተከለከላል። አንተ ከነዚያ ከተከለከሉትና እንደ ሁለተኛ ዜጋ እንኳን ከማይቆጠሩት ወገን ነህ። አሊዶሮ ላይ 2 ባስ 3 ባስ አማራ አይገባም ተብሎ ሲከለከል መርካቶ ቁጭ ብለህ ንግድህን ብቻ ስትዋጧጥፍ ከነበረ አሁን መጥተው ጆሮህን በመቀስ ሲበጥሱት እሪ ምናምን ብትል ምን ትርጉም አለው ነው እያልን ያለ። ያንተ ሀብት ምን ትርጉም አለው? ነጋ ጠባ ላንተ ነጻነት ላንተ እኩልነት የሚጮሁትን ዞር ብለህ አይተሃል ወይ? ልደግፍ ብለሃል ወይ? ሰው እውነታውን መራር እውነታውን መቀበል ነው። ለማን ምን አይነት ጩኸት ነው እያሰማን ያለ ነው? ምንድን ነው እያደረግን ያለ ነው? ትግል ሁልጊዜ እንደዛ ሊሆን እኮ አይችልም። እና አንዳንድ ጊዜ በጣም ወሳኝ የምንላቸውን መሰረታዊ የሆኑ ነገሮች ላይ ልናደርግ የሚገባውን ጥንቃቄ ማድረግ አለብን። ልናደርግ የሚገባውን ጥንቃቄ በአንድ በኩል በሌላው ላይ የሚደረገው ህመም እኛ ጋር ስላልመጣ ብሎ ዝም ያለ አካል አሁን እኮ በየቤቱ ሁላ እየገባ ምንድነው ጣቱን እየቆረጠመው ሁላ ይሄ በንገር ላይ ተኝተው አንድ ተረት አለ አይደል? ጅብ ሲያልፍ ፈሪውን እዛው በተኙበት ደርሷል። ፈሪውን ጣቱን ገና የእግሩን ጣት ይዞ ቆርጨምጨም ሲያደርገው ሁለተኛው ሰው ነቃና ኧረ ምንድነው የሆነ ነገር የቆረጣጠመ ነው የመቆረጣጠም ነገር ይሰማኛል ሲለው ዝም ብለተኛ የኔን ጣቴን ነው ዝም ብለተኛ ይላል። አየህ ወገቡን ቆርጦ እስኪጥለው ድረስ አንገቱን እስኪቀነጥሰው ድረስ ዝም ብለተኛ ይላል። እንደዛ ሁነን እኮ ነው እንጂ ፒያሳ ሲፈርጥ ካሳንቺስ ሲፈርስ አንተ ጋር እንደሚመጣ እንዴት መረዳት ያቅታል? ለከንቱ የሚውለው ገንዘብህ አትሊስት የሚታገሉ አንተ መታገል ባትችል የሚታገሉ አካላት ትግሉን እንዲያጠናክሩ ለማድረግ ድጋፍ ማድረግ አልነበረብህም? እያንዳንዱ አካል በተለይ ባለ ሀብት የምትባለው አካል ስንት ፐርሰንቱ ነው አገር ቤት ያለው ሀብትህ? በሙሉ በአብዛኛው በውጭ ነው። አተርፈ ባያ ጉዳይ ራሳቸው መታገል
ሲያቅታቸው የሚታገለውን እንኳን ለመደገፍ የሚያስችል እንደውም አፍራሽ ሚና ካድሬ በመቀለብ የምታልፍ መስሎህ ለወረዳና ለምናምን አመራር ስታሸረጉድ የነበር ካካል አሁን መጥቶ ይንድልሃል። ትንሽም ህሊና ስላለን ነው እኮ ምን ጮኸው ለቅሷችሁን ጮታችሁን የምናሰማው እንጂ እንደናንተ አድቫንቴጅ መያዝ ቢሆን ዝም ብለን ይበለው ብለን ዝም ማለት ነው የነበረብን። ይሄን ለማለት ግን ሰው ነን፣ ሰዋዊ ነን። ስንትና ስንት ግብር ጥለው በብዙ ርቀት ድምጥማጡን እያጠፉ ሲሄዱ አዲስ አበባን ሕዝብ ማህበራዊ መሰረት ሲንዱ ይሄ ስርዓት ካልተገደበ መቆሚያ የለውም መባል ያለበት ገና ድሮ ነው። ቀድሞ መደማመጥ አልተቻለም። አሁን እያንዳንዱ ቤት ገባለህ እስቲል መርካቶ ገብተው እያፈረሱ ሌላ መንደር እኮ እኔ ጋር አይደርስም ብሎ ዝም ብሏል። ኦህዴድ በስልጣን ላይ እስከቆየ ድረስ የማይደርስበት የማይመጣበት የማይንደው የማያፈርሰው የለም። ትላንት ምን ስነግራችሁ ነበር? የነ አህመዲን ጀበል አደገኛ እንቅስቃሴ የት እየደረሰ ነው ብለን ነገርናችሁ። በጣም እጅግ ዘግናኝ የሆነ እንቅስቃሴ እያደረገ ያለ የዋሃብያ ግሩፕ አለ። ይሄ የዋሃብያ ግሩፕ እነ ሙፍቲ ዑመር ኢድሪስን ከአብይ አህመድ ጋር ተባብረው ዋሃብያዎቹ የቁም እስረኛ አድርገው ከሰውና ከሚዲያ እንዳይገናኙ አድርገው እኛን የመሰለ የአካባቢው አድባር የሆኑ በክርስቲያኑም በሙስሊሙም ዘንድ እጅግ ተወዳጅ የሀገር እሴት ምን እንደሆነ የሚረዱ የሀገር ፍቅር ምን ማለት እንደሆነ የሚገባቸው ሃይማኖታቸውን ጠንቅቀው የቆዩ ነባሩን የእስልምና እምነት ለመጠበቅ ብርቱ ትግል እያደረጉ ያሉ የኦህዴድ ፌዴራል ፖሊስ ምናምን ፖሊስ በነ አጂ ዑመር ኢድሪስ ዙሪያ ያሉትን ወጣት የምትሉትን ሼኮች የምትሉትን ኡስታዞቹን በሙሉ ሲያጠፋ እነ አቡበከር እነ አህመዲን ጀበል እነ ሙጂብ አሚኖ ይሄ ዋሃብያው ግሩፕ ጉልበት እንዲያወጥ አደረጉት። ፌዴራል ፖሊስ ምናምን የምትለው የኦህዴድ ኃይል ከነሱ ጋር ነው ያለው። ሀጂ ቱፋ የምትለው መጅሊሱን የተቆጣጠረው ከነሱ ጋር ነው። ይሄ የዋሃብያውን አደገኛ ሙቭመንት የሚደግፍ ነው። ይሄ ስብስብ ደግሞ መቼ ኦርቶዶክስን አፍርሼ ብሎ የሚያልም ነው። መቼ አማራውን አጥፍቼ ብሎ የሚያስብ ነው። ለምን አማራው ላይ መግቢያ አጥተዋል። ወሃብያው መግቢያ አጥተዋል። አማራው ላይ ሱፊያ ነው በሙሉ አማራው ላይ ያለው ሙስሊም ለወሃብያው እድል ነፍጎታል። አንዳንድ የተሰገሰጉ የአህመዲን ጀበል ተላላኪዎች ፌስቡክ ላይ ካልሆነ በቀር መሬት ላይ አንድ መስጊድ ላይ አማራ ክልል ውርውር ቢል ምን እንደሚገጥመው ያውቃል። ነገር ግን አሁን በቀሪው የኢትዮጵያ ክፍል የዋሃብያው እንቅስቃሴ በምን ደረጃ እየገሰገሰ በምን ደረጃ እንዴት አደገኛ አካሄደው ተሰብስበው ይሄዱና ያኔ የነበረውና አጂ ዑመር ኢድሪስ እያሉ መጅሊሱን ገነጣጥለው በኃይል ነው የገቡት። የአዲስ አበባ መጅሊስን ገነጣጥለው ነው የገቡት። ይሄንን ሲያደርጉ እና በየመደቧቸው መሳሪያ የታጠቁ ኃይሎች የነሱ አጋር ስለሆኑ ሰፊው የሱፊያ እስልምና አራማጁ አካል ምን እየደረሰበት እንደሆነ ይሄ ኦርቶዶክስን አጠፋለሁ ብሎ ቤተክርስቲያን የሚያቃጥል የሚያነድ አብያተ ክርስቲያናትን ወደ መስጊድ ይቀይራቸዋለሁ ብሎ በአደባባይ የሚዝት በቪዲዮ ነው አይደል አምጥተን ያሳየናችሁ። በአደባባይ በቪዲዮ ስንት አብያተ ክርስቲያናትን ወደ መስጊድ እንደቀየሩ እየተናገሩ ሌሎቹንም አብያተ ክርስቲያናት የሚቃጠሉትን እኮ ነው አታቃጥሏቸው ወደ መስጊድ እንቀይራቸዋለን ይሄን ቤተክርስቲያን ኦልሬዲ ቀይረናል እያሉ እኮ በአደባባይ የሚናገሩ ናቸው። እና ለነዚህ ጠባቂ ያላቸው ማንም እንዳይነካቸው እና አህመዲን ጀበል አሉልህ ሰምታችኋቸው። ሌላው ይኸውልህ መስከረም አበራ ጻፈች ተብላ እስር ቤት ናት አይደል? ስርዓቱን ተቃውማለች ተብላ እነ ሲሳይ አውግቸው እነ ጋዜጠኛ ዳዊት በጋሻው እነ ዶክተር ካሳ ተሻገር እነ ክርስቲያን ታደለ እነ ዮሐንስ ቦያለው እነ ሚካኤል መላክ በሙሉ እስር ቤት ናቸው። እና አህመዲን ጀበል ግን ጥላቻን በልኳ ሰፍተው ለማስታጠቅ ወጣቶችን ሰብስበው እንዴት አድርገው እንደ ማህበረሰብን እንደሚከፋፍሉ እንዴት አድርገው ካራክተር አሳሲኔሽን እንደሚሰሩ በመጨረሻም አማራው በኢትዮጵያዊነት ያለውን ግዝፈትና ተሰሚነት የማያጣ ከሆነ በኢንታየር አገሪቷ ተሰሚነትና ተቀባይነት እንዳይኖራት በዓለም ደረጃ መስራት አለብን ብለው ይሄንን ስልጠና እየሰጡ
ቤተ መንግሥት በምንጣፍ እንዲራመዱ የሚፈቀድላቸው ናቸው። ለምን ካልከኝ ቤተ መንግሥቱ ላይ ያለው ሰይጣን የተጠናወተው አብይ አህመድ የክፋት አባቷ አብይ አህመድ ይህንን እያከናወነ ስለሆነ ይሄ ርኩሰት መገለጫው የሆነ ክፋት መገለጫው የሆነ አብይ አህመድ በእስልምና በኩል በክርስትናው በኩል ማን ላይ ዘመተ ነገርናችሁ። በእስልምናው በኩል ማን ላይ እየዘመተ እንደሆነ ነገርናችሁ። ጎበዝ፣ በዛሬው ዕለት የአዲስ አበባ ሙስሊሞች ህብረት ያወጡትን መግለጫ ላንብብላችሁ። ከዚያ አንድ ቪዲዮ እንድታዩ አደርጋለሁ። በሱፍያው ማህበረሰብ ይውላችሁ ዛሬ ዝሁር ሶላት ላይ የአቃቂ ረሃማ መስጅድ ከተለያየ አካባቢ ተሰብስበው መጥተው ዳዕዋ እናደርጋለን በሚሉ ወሃብያዎች ተረብሿል። በሱፍያው ማህበረሰብ ከፍተኛ ተጋድሎ ተገንብተው እስካሁን ሰዓት የሱፍያውን አስተምሮ አስቀጥለው ከቆዩት ቀደምት የአዲስ አበባ መስጅዶች አንዱ የሆነው የአቃቂ ረሃማ መስጅድን ለመውረር እየተደረገ ያለው ጥረት እንደቀጠለ ነው። የአካባቢው ሱፍያ ማህበረሰብ በመስጅዳችን ታሪክ የማይታወቅ የወሃብያ አስተምሮ አይጫንብንም፣ የእምነት ነጻነት መብታችን መከበር አለበት፣ ከሕግና ስርዓት ውጭ የመስጅዳችን ኮሚቴ ሰብሳቢ መነሳት የለበትም፣ አዲስ የተጨመሩ የአካባቢውን ማህበረሰብ የማይወክሉ ሁለቱም ወሃብያዎችን አንቀበልም፣ የምርጫ ጊዜ ደርሶ የአካባቢው ማህበረሰብ መሪውን እስኪመርጥ ድረስ ምንም አይነት የኮሚቴ ለውጥ መደረግ የለበትም ብሎ ለሚመለከታቸው የመጅሊስና የመንግስት አካላት ደረጃውን ጠብቆ እስከ ላይኛው እርከን ድረስ ፊርማ አባሪ በማድረግ በደብዳቤ ቢጠይቅም ዛሬ ነገ እየተባለ መፍትሄ ሳያገኝ ቀርቷል። ጅብ ነከሰኝ ብሎ ወደ ውሻ ነው የሚሄዱት። አማራጭ ስለሌላቸው እንጂ ይሄን የሚያደርገው አብይ አህመድ ቤተ መንግሥት፣ ብርሃኑ ጁላ መከላከያ ላይ፣ ይልማ መርዳሳ አየር ኃይል ላይ፣ ደመላሽ ወልደ ሚካኤል ፌዴራል ፖሊስ ላይ፣ እነ ወርቁ ጋቸና አርቲፊሻል ኢንተለጀንስ ላይ፣ እነ ሲሳይ ቶላ ብሔራዊ መረጃና ደህንነት ላይ፣ እነ አዳነች አበቤ አዲስ አበባ መዋቅር ላይ፣ እነ ቶፊቅ የአዲስ አበባ ፖሊስ ላይ፣ እነዚህ ሁሉ ተደርድረው ተዘጋጅተው ይሄንን ለማስፈጸም ነው የመጡት። ሀጂ ቱፋን መጅሊስ አምጥተው ሲቆልሉት ይሄንን እንዲያስፈጽም ነው። ትላንትና ያሰማናችሁን ቪዲዮ አይታችኋል። የአማራ መስጅዶች ናቸው መፍረስ አለባቸው ብለው ሚናራውን በዶዘር በኤክስካቫተር ምናምን እየገነጠለ ነው የጣለው። ይሄ ሲሆን እነ አህመዲን ጀበል ሲያጨበጭቡ ነበር። አማራ ክልል ላይ በጦርነት የሆነ ሰው ሞተም ከተባለ እሷ ላይ እንዴት አድርገን እንጩህባት የሚሉት ከ4 ኪሎ የሚሰጣቸውን ትእዛዝ የወል ትእዛዝ እየፈጸሙ ነው። ለእስልምና አደጋ እየመጣ ነው፣ ለክርስትናው ብቻ አይደለም ስንላችሁ በምክንያት ነው። እንቀጥል። መግለጫውን እንዲህ ይላል። የአዲስ አበባ ሰላምና ጸጥታ ሃይማኖት ዴስክ ኃላፊ የሆኑት አቶ ብርሃኑ ጉዳዩ እንዲፈታ ለክፍለ ከተማው የመንግስት አካላት አስተውሉ፣ ለክፍለ ከተማው የመንግስት አካላት ትእዛዝ ቢያስተላልፉም እስካሁን ምንም አይነት እልባት አልተሰጠም። ይልቁኑ የዋሃብያውን አጀንዳ ለማስፈጸም ጉዳዩ የውስን ሰዎች እንጂ የአካባቢው ሱፍያ ማህበረሰብ እንዳልሆነ በማስመሰል የተሳሳተ ሪፖርት በማድረግ ተጠምደዋል ይላል። 9ኙም ስራ አስፈጻሚዎች ወሃብያ የሆኑበት አስተውሉ፣ 9ኙም ስራ አስፈጻሚዎች ወሃብያ የሆኑበት የክፍለ ከተማው መጅሊስ በክፍለ ከተማው ከሚገኙ ከ30 በላይ መስጅዶች የአቃቂ ራህማና የቅሊንጦ አቡበከር መስጅድ ሲቀሩ ሁሉንም ለራሱ የዋሃብያ ቡድን በእጁ የያዘውን ወረቀትና ማህተም ተጠቅሞ አስረክቦ የጨረሰ ሲሆን አሁን ደግሞ እኚሁ የቀሩትን ለማስወሰድ በማለት የጸጥታ አካላትን በገንዘብ በመደለል የአቃቂ ራህማ መስጅድን በአላስፈላጊ ሁከት እየናጡት ይገኛሉ ይላል። አስተውላችኋል? በእጃቸው የያዙትን ወረቀት ይዘው 9ኙም ስራ አስፈጻሚ ወሃብያ እና አህመዲን ጀበል ያሰለፉባቸው ጊዜው የነሱ ነው። ወሃብያ ሲል በሙሉ የኦህዴድ ሰዎች ናቸው። የኦሮሞ የፖለቲካ ኃይሎች የኦሮሞማ አስፈጻሚዎች ናቸው። አዲስ አበባ እንቆጣጠራለን ሲሉ ይሄንን የሚጨምር ነው። ይኸውልህ ቤተ ክህነት ላይ ሳዊሮስ ተቀምጦ ከላይ እስከታች ሊቃውንቱን እየነቀለ ቅዳሴ ይኸውልህ ተንስኡ ለጸሎት ማለት የማይችለው በየደብሮ ኃላፊው ነው መጥቶላል። እጁን ኪሱ ከቶ በቅዳሴ ሰዓት ውስጥ የሚያላግጠው ሰውዬ፣ ቤተ መቅደስ ውስጥ የሚያላግጠው ሰውዬ እምነቱ ያልሆነ ቆብ አድርጎ መስቀል ይዞ በመቶ ሺህ የሚቆጠር በጀት ተመድቦለት ቤተክርስቲያንን የሚያራክሱ ሰዎች አስገብተዋልና አብይ አህመድ
ይሄ የፕሮስፔሪቲ ጎስፕል የብልጽግና ወንጌል አማኝ ነው የሚለው ሁሉ የማያምንበት መቅደስ ላይ ቆሞ በቤተክርስቲያን ላይ እየተሳለቀ ነው ያለው። ሰንበት ትምህርት ቤቶች በየቦታው ነው የምንነግርህ። ሰንበት ትምህርት ቤቶች በል ሰበካ ጉባኤ በል በወል እየተቆጣጠሩት ነው የሚገኙት። ለዛ ነው 4 ኪሎ ላይ ያለው የኦህዴድ ኃይል አሁን ከጀመረው መንገድ የሚገታበት ማንኛውንም መስዋዕትነት እስካልከፈልክ ድረስ ቃላት እየሰነጠክ የወደ ኋላ እየተመለስክ የሆነ ነገር እያረክ ስታቦካ ትኖራታለህ። ዓይንህ እያየ አገር እጅ ላይ ይሟሟል። ዓይንህ እያየ ሃይማኖትህን፣ ታሪክህን ታጣለህ። ከዛ በኋላ ተጸጽተህ ማልቀስ ትጀምራለህ። ጅብ ከሄደ ውሻ ይጮህ ይሆናል ነገሩ። እንዳይቆጨን ነው የምንናገረው። እንዲህ ይላል ሲቀጥል መግለጫው። አሁንም የሚመለከተው የመንግስት አካል ሕገ መንግስታዊ የሆነው የእምነት ነጻነት መብታችን እንዲያስከብርልንና መንግስት የተሰጣቸውን አደራ ወደ ጎን ብለው መብቱን በሕግና በስርዓት በተከለከለ መንገድ የሚጠይቀውን የአካባቢውን ማህበረሰብ በስርና በዛቻ በማስፈራራት የዋሃብያ አጀንዳ እያስፈጸሙ ያሉ አንዳንድ የፖሊስና የጸጥታ አካላት ላይ ሕጋዊ የማስተካከያ እርምጃ እንዲወስድ በአክብሮት እንጠይቃለን። የበሰበሰው ካህናት ነው የአሳ ግማቱ ከወዳናቱ የሚባለው ለዛ ነው። ያልገባችሁ ነገር ኦርቶዶክሳውያኑ ላይ እንደዚህ ነው የተደረገው። እየነገርናቸው ነገርየው መዋቅራዊ ነው፣ መንግስታዊ ነው፣ በቅድ የሚመራ ነው እያል እየነገርናቸው የታችኛው እርከን ነው፣ አብይ አህመድን ካባ ሸለም ነው፣ ከሌን አባበል ነው ምናምን ሲል የነበረ ጳጳስ ሁላ አሁን ይውል ተደብቋል። አብዛኛው ስብ የደፈነው ነው፣ ሻኛ ያወጣ ነው። አይ እንደዚህ ኃይለ ቃል ምናምን ባትናገሩ እኔ ምን ለሻኛ ሻኛ ነው፣ ሌላ ስም አለው። ስብ ደፍኖት ለሚኩረፈረፈው እኔ ምን ስም ላውጣለህ? እንዳይባል ከፈለግ ጂሙ ሰደው አስወልቅ፣ ቆቡን አስወልቀ፣ አረቄውን አስተውና ድራፍቱን አስተውና። ከዛ ውጭ ግን በስሙ ነው መጣራው። ሁሉም እንደዚህ እንደኛ ይጥራ እያልን አይደለም፣ እኛ እንጠራዋለን በስሙ። መስጂድ ላይ ይሄንን ነው እየነገርናችሁ ያለው። ጉዳዩ መዋቅራዊ ነው። ጉዳዩ መንግስት የሚባለውን ስልጣን የያዘው አካል የሚያስፈጽመው ነው። አንዳንድ ፖሊስ አትበል፣ እነዛን አንዳንድ ፖሊስ የመደባቸው ደመላሽ ወልደ ሚካኤል። ለምን ይገርመሃል? ክፍለ ከተማ ላይ ለምን ይገርመሃል? አቃቂ ረሃማ መስጂድ ላይ ሲመጡብህ እንዴ ሙፍቲን መጅሊሱን ገብተው በኃይል ገንጥለው ገብተው ቱፋ እንዲቆጣጠረው ሲደረግ እኮ አብቅቷል ነገርየው። አባዬ ታዲያ በብዙ ሺህ የሚቆጠሩ ሙስሊሞች ነገርየውን ተረድተው ሲያበቁ አገር እየጠፋ ታሪክ እየጠፋ መሆኑ ገብቷቸው መዋያ ማደራቸውን ጫካ ለምን ያደረጉ ይመስልሃል? 700 ዓመት የሞላውን በታሪክ መስጂድ ሲያፈርሱት የሱፊያ ነው ብለው እኮ ነው። አማራ በኢኮኖሚ ከተዳከመ ሱፊያው ይዳከማል ብለው እኮ ነው የዘመቱበት። ክርስቲያንና ሙስሊም ብለን እናባላው ብለው በተለይ ቤት አማራ ወሎ ላይ የዘመቱት ነባር እሴቱ አላፈናፍን አላስገባ ብሏቸው እንጂ እኮ እርስ በራሱ እንዲተራረድ ነበር ያደረጉት። ወለጋ ላይ አማራ ነህ ብለው ሲያርዱት ሲጨፈጭፉት የከረሙትን ሙስሊም ደሴና ኮምቦልቻ ላይ መጥተው ለመብት እንሟገታለን ይሉታል። ወለጋ ላይ ስትሆን የምታርደኝ ደሴ ላይ መጥተህ ኮምቦልቻ መጥተህ ሀብሩ ላይ መጥተህ ለእኔ መብት ተከራካሪ እንዴት ልትሆን ትችላለህ ብሎ የሚጠይቅ አማራ ስለመጣ ነው እና መዲን ጀበል ጉሮሯቸውን የተያዙት። የነቃ ወጣት ስለመጣ ነው። የነ አብዱል ጀሊል ሚና በቤት አማራ ወሎ ላይ ውራ ወደ መሆን ሄደው በዚህ ነው። ቀላል ያልሆነ ስር ሰደው ነበረ። አዲሱ ትውልድ እየነቃ ሲሄድ እነዚህ የኦህዴድ አሽክላ ተሸካሚዎች መሆናቸውን፣ እነዚህ የዋሃብያ ጃርቶች ክርስቲያኑና ሙስሊሙ አብሮ እንዳይኖር ነባር እሴቱን የሚበጣጥሱ መሆናቸውን በሚገባ ስለተረዳ እነዚህ በዋሃብያ ስም የሚነግዱት ዋሃብያንን የሚሉት አካላት የኦሮሙማ ፖለቲካ ተሸካሚዎች ናቸው። እነ ካሚል ሸምሱና አህመዲን ጀበል ናቸው። አቡበከር ቢዝነስዋን ነው። ወሎ አካባቢ ከዚህ ቀደም እንኳን እዛ ያለው ሰው ከተማ ያለነውም መስሎን ደግፈን ብዙ ዋጋ ከፍለናል። አቡበከር የምትባል ጩልሌ
አባቷ ከአፋር እናቷ ከደሴ ናቸው። ተመሳስላ ጺሟን አስረዝማ ጫወታዋን ተጫወተች። በዚህ ልክ ነው የምንጠራት አቡበከርን ከዚህ በኋላ። ይኸውልህ ይሄ የምክክር ኮሚሽን የሚባለው ሰው እያለ አይደል ወስላታ ካድሬ ያለ፣ አቡበከርም ወስላታ ካድሬ ናት። ከዚህ የሌለ ሚና የላት። 6 ሚስት ለማስተዳደር ጊዜ ያጣች ሰውዬ ለአንተ መብት ትከራከራለች ብለህ ዋጋ የምትሰጣት አይደለም። እነዚህን ሰዎች ከዚህ በኋላ በልካቸው ጠርተህ ምናምን ምንድን ነው ኡስታዝ ነው ምናምን፣ የምን ኡስታዝ? በቢዝነሱ ልክ በተከፈለው ልክ የሚሰራ ዱርዬ ነው። ወደድክም ተጠላህም እውነታው ይሄ ነው። እነዚህ አካላት በሃይማኖት ስም ተደብቀው የሚሰሩትን ነገር አጋልጠ ፊት ለፊት አጋልጠ መታገል ብቸኛ አማራጭ እሱ ብቻ ነው። አክብረናቸዋል፣ ብዙ ብለንላቸዋል፣ ዋጋ ከፍለንላቸዋል። በኢትዮጵያ ውስጥ ቲፒኤልኤፍ ወሬቨር ወያኔ በለው ያልተሳሳተባቸው ትክክል ነገሮች ቢኖሩ የዋሃብያ ሴል በኢትዮጵያ ውስጥ ያቆጠቆጠበት ጊዜ ገና በእንጭጩ ጠራርገው እንደዚህ አይነት እልቂት እንዳይመጣ፣ እንደዚህ አይነት በሞት የሚነግዱ፣ እንደዚህ አይነት በሀገር የሚሸቅጡ ሰዎች እድል ፈንታ እንዳይኖራቸው ያደርጉት የነበረውን እንቅስቃሴ አደናቃፊዎቹ ነን ነው ከፊት የቆሙ። ስለዚህ ትክክል ከነበሩ ያን ጊዜ እነሱ ትክክል ናቸው፣ ገብቷቸዋል። ይህ አደገኛ ቡድን እድል ፈንታ ሲያገኝ ምን ሊያደርግ እንደሚችል ያኔ ተረድተዋል። አሁን ከረፈደ ሆነ። ይሄ ስብስብ አሁን ያለበት ሁኔታ በጣም ይዘገንናል። በትክክል የነ አቡበከር የነ አህመድ ዲን እንቅስቃሴን በተመለከተ ወያኔ ቀድሞ ሲወስድ የነበረው እርምጃ ትክክለኛ እርምጃ ነበር። የዚህ አደገኛ ቡድን ማቆጥቆጥ በጊዜ መቀጨት ነበር የነበረበት። እድል ፈንታ ሊሰጠው አይገባም ነበረ። አጋጣሚውን ተጠቀሙት። ልክ አብይ አህመድ ወደ ስልጣን እንደመጣ እንዳጨበረበረው እነዚያም በዚያ ስውር ደባ ማጭበርበር በሚችሉት መልኩ አጭበረበሩ። ሌላውን የያዘውን ሀቅ አልተረዳነውም ነበር። ከረፈደ ሆነ። ያውልህ አሁን እንደፈለጉ ይጫወቱበታል። አንድ እናት ታስታውሳላችሁ? በወለጋ አካባቢ እንዴት ያማራ እናት ነፍሰ ጡሪቱን ዘጠነኛዋ ገብቶ ሆዷን ቀደደና ሩሃ ሳይወጣ ልጇን ሸልቅቆ ሆዷን አውጥቶ አስታቀፋት። ሩሃ ሳይወጣ ልጇን ላዋ ላይ ጣለው፣ ከሆዷ ሸልቅቆ አውጥቶ። ይሄንን እያለች በምታለቅስ አላህ ይፋረዳቸው ይሄንን አደረጉን እያለች ስታለቅስ እነ አህመዲን ጀበል የእሷ ለቅሶ የእሷ አምባ ጉዳያቸው ቢኮዝ አማራ ናት እሷ። እንዲህ ያሉ አረመኔ መሆናቸውን ብናቅ ኖሮ ለእነዚህ ሰዎች ሰልፍ ወጥተን የእምነት ነጻነት ይከበር የሚል ጥያቄ እናቀርብ ነበር። ሙስሊም የሆኑ አማሮች እንዲህ በሚደረጉበት ጊዜ ትክክል ነው ይጠረጉ ከወለጋ የሚሉ አካላት አረመኔዎች መሆናቸውን ብናቅ ኖሮ እንደግፍ ነበር። የእውነት የአረመኔነት የመጨረሻውን ጥግ ነው እያሳዩን ያሉት። ማንም ከአብይ አህመድ ስርዓት ጋር የቆመ ከአረመኔዎች ጋር በጋራ ተሰልፏል። እነዚህን ደግሞ እንታገላቸዋለን። ጠላት የምትለን ከሆነ ከአንተ በላይ ጠላት፣ አሁን ከወዴድ በላይ ጠላት ከየት ይመጣል ነው ጥያቄያችን። ይሄ የሀገራዊ ምክክር ኮሚሽን የሚባለው ቁማርና ጫወታቸው ላይ ምንም የሚል ንግግር አደረገ አብይ አህመድ። ኢትዮጵያ ለሺህ ዓመታት ታስተዳድረው የነበረውን የቀይ ባህር በር ያጣችው በጠላቶቻችን ጥንካሬ ሳይሆን በውስጥ ድክመትና ፖለቲካዊ ሸፍጥ ነው አለ። አስተውሉ። ኢትዮጵያ ለሺህ ዓመታት ስታስተዳድረው የነበረውን የቀይ ባህር ያጣችው በጠላቶቻችን ጥንካሬ ሳይሆን በውስጥ ድክመትና በፖለቲካዊ ሸፍጥ ነው። ምን ማለት ነው? በውስጥ ድክመትና በፖለቲካዊ ሸፍጥ ኢትዮጵያ ባህር አጣች አለን። ማን? አብይ አህመድ። እስኪ ነገሩን እናፍታታና እንየው።
ራሱ አብይ አህመድን ምሳሌ አድርገን እንውሰደው። 1994 ቲፒኤልኤፍ ከኤርትራ ጋር ውጊያው ስትገባ ሳሞራ ፈገግ ሲል ጥርሱ ሲወድቅበት እየተከተለ አብይ አህመድ ያቀብለው ነበረ። ሳሞራ ከ94 ጀምሮ ሲያወራም ጥርሱ ይወልቃል። የወላለቀ ሰው ነው። መለስ በጣም እንዳይስቅ የሚያስጠነቅቀው ለዛ ነው። በተለይ የውጭ ሰዎች ምናምን ሲመጡ ተጠንቅቀ ሳቅ የሚባል ሰውዬ ነው። ቀልደውባታል በእርግጥ ኢትዮጵያ። ሳሞራና ኮሎኔል ፋንታውን ሁለቱም አንዳንድ ትልልቅ ጃኬት አላቸው። ኮሎኔል ፋንታውን ነግረናቸዋል። በርዷት ኩርምት ስትል ወንበሩ ላይ የተቀመጠው ጃኬት መስሏቸው ኮሎኔል ጠፋ እየተባለ የተፈለገበት ማለት ነው። የበለጠ ያቺ ሰውዬ ከአማራ ሕዝብ ትግል ጋር ቆሜያለሁ ብላ ነበር ትንሽ ግርማ ሞገስ የነበራት። ከሃዲ ስትሆን እዛው ጃኬቱ አስወልቀህ የጃኬቱ ኪስ ውስጥ ማስቀመጥ ትችላለህ ሰውየዋን። በዚህ ደረጃ ራሷን ያሟሟች ሰውዬ ናት። የለበሰችው ጃኬት ኪስ ውስጥ አድርገ ጃኬቱን ሰቅለ መሄድ ነው። እንደዚህ አይነት መና ሆኗል። ሳሞራ የኑስ የሚባል ኪሳራም አብይ አህመድ የሬዲዮ መገናኛ ይዞት ይከተለው ነበር። ይህን ያነሳሁት ለምንድን ነው? አሁን የጠላቶቻችን ድክመት የምናምን የሚልህ አብይ አህመድ 1994 ሳሞራን ተከትሎ ሬዲዮ ተሸካሚ ሆኖ አሁን ከሚጠራቸው ወያኔ ከሚላቸው አካላት ጋር ሆኖ ኤርትራን ወጋ። እሺ፣ ከዚያ በኋላ ደግሞ ወደ ስልጣን መጣ። ከኤርትራ ጋር ሆኖ ትግራይን ወጋ። ተመልከቱት ይህንን ወሮ በላ ሰውዬ ታሪኩን እዩት። ከህወሓት ጋር ሆኖ ኤርትራን ወጋ። ከዛ አሁን ደግሞ ከኤርትራ ጋር ሆኖ ህወሓትን ወጋ። ወይም ከህወሓት ጋር ከኢህአዴግ ጋር ሆኖ ኤርትራን ወጋ። ከኤርትራ ጋር ሆኖ ደግሞ ኢትዮጵያን ወይም ትግራይን ወጋ። ከኤመሬት ጋር ሆኖ ኤርትራን ወደብ ለማሳጣት ካርቱምን ለማፍረስ ደግሞ እየሰራ ነው። አንድ ንግግር አለው። አሁን በዚህ ረገድ ከወሰዳችሁ ኢትዮጵያ ስትዳከም ነው ጠላቶቻችን ምናምን የሚለው ስለማን ነው የሚያወራው? አብይ አህመድ። ሁለተኛ በንግግሩ ላይ ሀገሪቱ ስትዳከም ጣልቃ ለመግባት ያደፈጡና እርስ በራስ ስንጣላ ጥይትና ብር የሚያቀብሉን ኃይሎች አሉ የሚል ንግግር አደረገ። አሁን በሀገራዊ ምክክር ኮሚሽን ኦኬ፣ የራሱን ንግግር እናፍታታው። ሀገሪቱ ስትዳከም ጣልቃ ለመግባት የሚያደፍጡና እርስ በርስ ስንጣላ ጥይትና ብር የሚያቀብሉ ኃይሎች አሉ። ማን ያን ያለው? አብይ አህመድ። ኦኬ፣ ስናፍታታው ማን ናቸው እነዚህ የሚያደርጉት? ማን ነው ይህንን ነገር የሚሰራው? ከአብይ አህመድ በላይ ተጠያቂ አለ ወይ? ጥይት የሚያቀብሉ አለ እርስ በርሳችን ስንጣላ። ታዲያ እርስ በርሳችን ስንጣላ የኤርትራን ሰራዊት ሄደ ያስታጠቅከው አንተ አይደለ እንዴ አብይ አህመድ? ኦህዴድ አይደል እንዴ? ጀነራሎቹ በሙሉ ሄዳችሁ አስመራ ሄዳችሁ ተመላልሳችሁ፣ ሰዋ ሄዳችሁ ተመላልሳችሁ፣ የኢትዮጵያን በጀት ለኤርትራ ወታደሮች መድባችሁ የኤርትራ ወታደሮች ታጥቀው መጥተው ኢትዮጵያ ውስጥ እንዲዋጉ ያደረጋችሁት እናንተ አይደላችሁም ወይ ነው ጥያቄው? ኦህዴዶች አይደላችሁም ወይ? ዘንድሮ ከኤርትራ ጋር ባንታረቅ ኖሮ ኢትዮጵያ ያለቀላት ስትሉን የነበራችሁት እናንተ አይደላችሁ እንዴ? ማንን ነው በኢትዮጵያ ጉዳይ ጣልቃ ገብተው ያስታጥቃሉ የምትሉን? እናንተ በኢትዮጵያ ጉዳይ ጣልቃ እንዲገቡ ሀገራት ያደረጋችሁት እናንተ አይደላችሁም ወይ? የኤመሬት ድሮኖች መጥተው ትግራይ ላይ እናቶችን ምናምን በጅምላ እንዲፈጁ ስታደርጉ የነበራችሁት እናንተ ነው። ማን ነው? የሶማሌ ጦር አስመራና ሰዋ ሂዶ ሰልጥኖ ሲያበቃ ከኤርትራ ጦር ጋር ተቀላቅሎ ትግራይ መጥቶ እንዲዋጋ አላደረጋችሁም እንዴ? ማን ነው ጦር እየጠራ ያስገባው በኢትዮጵያ ውስጥ? ኤመሬትና ቱርክን በድሮን ገብተው እንዲሳተፉ ያደረጋቸው ማን ነው? አልቡርሃን መጥቶ በጎንደር በኩል መሬት እንዲቆጣጠር ፍቃድ የሰጠው ግሪን ላይት ፍቃድ የሰጠው ማን ነው? ስንዳከም ጣልቃ ይገባሉ እንዴ? ማን ጠርቷቸው? ኤመሬትን ማን ጠርቷት መጣች? ኤርትራን ማን ጠርቷ መጣት? ሱዳንን ማን ጠርቷ መጣው? ስለ ማን ነው ያወሩት እነዚህ ሰዎች?
ውስጣችን ስንዳከም የሚሉን ውስጣችንን ያዳከመው ማን ነው እንዴ? ወደ ስልጣን ስትመጡ እናንተ ኦሮሞ ናችሁ፣ እናንተ ምናምን ናችሁ፣ እናንተ ያ ምናምን ሃይማኖት አላችሁ ብሎ የጠየቀ የማህበረሰብ ክፍል አለ ወይ? ትግራይ እኮ ህዝብ ወጥቶ ጓይላ ጨፈረ እኮ። አብይ እያሉ እኮ ጨፈሩ የትግራይ እናቶች። ባህር ዳር ላይ ተጨፈረ፣ ደሴ ላይ ተጨፈረ፣ ጎንደር ላይ ተጨፈረ፣ ደብረ ብርሃን ላይ ምን ያልተባለለት ነገር አለ እንዴ? በየወረዳው ድንኳን ተጣለለት እኮ የሰውዬ። ዲያስፖራ ከየቦታው ተጠራርቶ እዚህ ዋሽንግተን ዲሲ ኮንቬንሽን ሴንተር 20,000 25,000 ህዝብ እኮ ከየቦታው የሆቴል ከፍቶ የአውሮፕላን ትኬት ከፍሎ የአብይ አህመድ ምስል ያለበት ቲሸርት በየተሻማ ገዝቶ ለብሶ እኮ ተቀበለው። ይሄ ወረወላ ዱርዬ፣ ይሄ ሁላ የህዝብ ተቀባይነት ከዚህ ብቻ አይደለም። ይሄ ብቻ መች ቀረና የኖቤል ተሸላሚ ሆኖ እኮ የፒስ አዋርድ ወሰደና እኮ በዓለም ፊት ሁላ ቆመ። ግን የተጠናወተው ሰይጣን ሊለቀው አልቻለም። ከደግነት ይልቅ ለክፋት የቀረበ ነው። ከመባረክ ይልቅ ለርኩሰት የቀረበ ነው። ካባ ሸልማ መጽሐፍ ቅዱስ ሰታ በቤተ መቅደስ ያከበረችውን ቤተ ክርስቲያን በእሳት እንድትቃጠልና ምዕመኖቿ በመድፍና በሞርታር እንዲመቱ አደረገ። ያከበረችውን ቤተ ክርስቲያን የመሳሪያ ማከማቻና የነፍጠኞች መናኸሪያ ናት አለ። ውሎ ሳያድር ገዳማት ይመታሉ፣ ህዝብ ከወጣ አብሮ ይመታል እያሉ የሚፎክሩ ጀነራሎችን ትእዛዝ ሰጠና ህዝቡን ያስፈጀው ጀመር። ምን አደረገ? የኢትዮጵያ ህዝብ ተቀበለው፣ አከበረው፣ አስተናገደው። ስልጣን ነው የሚፈልገውን ስልጣን ሰጠው። ምን ጠየቀው? ይሄ ነው የኦህዴድ አገዛዝ። ማንን ሊከሱ ነው የሚመጡት? በኢትዮጵያ ታሪክ ውስጥ እንደነሱ ነውር የሰራ እንደነሱ አገር ያወደመ አለ ወይ ነው። ይሄንን ህገ መንግስት የጫኑብን እነሱ ናቸው። ሌንጮ ለታም ጸሐፊ ነበረ፣ ራሱ ያመነው የሌንጮ ለታም መጽሐፍ ተመልከት። እነ ታዬ አጽቀሥላሴ ነበሩ፣ የአጎብዳጅ ነበረበት። ቲፒኤልኤፍ በወታደር የበላይነት ነበረው። አዎ አሁን ቲፒኤልኤፍ ነፃ ነው ወይም ይህ አይመለከተውም እያልኩ አይደለም። ይሄ ስብስብ በአገሪቷ ውስጥ ያመጣው ዕዳ የትግራይ ህዝብን ይኸው እንዴት ኮስት እያደረገው እንደሆነ ራሱን እንዴት ኮስት እያደረገው እንደሆነ እኮ እናያለን። ግን ደግሞ ትንሽ መለስ ብለው ደግሞ ሊያገናዝቡ የሚችሉ አካላት ቅድም እንዳሳየ ነው ቃል አቀባይ እንደሚባለው ሰውዬ አማራ ጋር እየተዋጋን ዘላለም እንድንኖር ለማድረግ ይፈልጋሉና ነቅተናል ይላል። እኛን የሚፈልጉን ዘላለማችንን የሆነ ቦታ ተቸክሎ ትግሬውም አማራው ጋር አማራውም ትግሬው ጋር ጥርስ ሲሳበርና ጥርስ ሲናከስ እንዲውሉ ይፈልጋሉ። ለዚያ አንመቻቸው ነው እያልን ያለ ነው። አንመችም እንበል። ጻድቃን እና ጌታቸው ረዳ የመኢሶን ተግባር እያከናወኑ ነው። እመጣበታለሁ። ትላንትና በስፋት ስለሄድኩበት ወደ ዝርዝሩ ማልመጣው ማን ነው በኢትዮጵያ ላይ ክፋት፣ ማን ነው በኢትዮጵያ ላይ ሸፍጥ፣ ማን ነው በኢትዮጵያ ላይ ዘግናኝ የሆኑ ድርጊቶችን የፈጸመው? ለውድድር የሚቀርብ አይደለም። ይሁላችሁ በዚህ ደረጃ አቀባበል ላደረገለትና ሆ ብሎ ለተቀበለው ህዝብ ወርቅ ለሰጠውንና ቅሉ በመሰዊያው ፊት ካህን ገደሉ እንደተባለው አብይ አህመድ እንዲህ ብሎ ለተቀበለው ህዝብ ባሌ ሂዶ ትላንት ባሳየናችሁ መንገድ ባደረገው ንግግር ዝሆንን እንበላለን እንሰብራለን አለ። ሽመልስ አብዲሳ የሰበሩንን ሰብረን ምናምን ተቆጣጠር ነው አለ። ብልጽግና ለኦሮሞ ጥቅም ምናምን ሰራ ነው አለ። አማራና ትግሬውን ከሲቪል ሰርቪሱን እንነቅለዋለን አሉ። የትርክት ለውጥ እናደርጋለን አሉ። የሰዎቹ ሀገረ መንግስት ግንባታ ከ100 ዓመት በፊት ከሽፏል አሉ። ተወደደም ተጠላም እኛንን ተረኛው የፈለግነውን እናደርጋለን፣ ከዚህ በኋላ አትነኩንም አሉ። ይሄንን ካሉም በኋላ ትግሬና አማራ ተጣሉ ይሉናል ነው እያልን ያለን። ተኩሱና ተከዜን ተሻገሩና ወልቃይት ግቡ ብሎ እኮ ሊያታኩስ እኮ ግቡ ብሏቸዋል እነ ጌታቸው ረዳ በነበሩበት ጊዜ አይደለም። አንገባም የሚል መግለጫ አልነበር የሰጡት? አንተው ራስህ አስለቅቀ ስጠን ተዋጊ አንተ ነበር የነበርከው፣ ስለዚህ እኛ ሂደን አንዋጋም ግቡ እኮ ብሏቸዋል በተደጋጋሚ እኮ። ተዋጉና ያዙት። ተዋግታችሁ ከያዛችሁት በኋላ እናንተ ተዋግታችሁ አሁን አማራውን ከዚህ ልቀቅ ብዬ አማራው ጋር ወደ ሌላ ችግር እንዳልገባ እናንተ ግን ተዋጉና ግቡና ያዙ ብሏቸዋል።
ከዚያ በኋላ ግን የሚሊሻ እና የፖሊስ ዱላ ይዛችሁ ትንቀሳቀሳላችሁ። መከላከያ እዛ ጋር ዘግቶ ይቀመጣል። ከመከላከያ ጋር እንዳትነካኩ፣ ልክ የነ ኮሎኔል ደመቀን ሚና እናንተ ትግሬዎቹ ግቡና ውሰዱ እኮ ብሏቸዋል። በዚህ መንገድ እኮ ኮሎኔል ደመቀን አየ ብሎ ወደዛ ዞር ማድረግ ፍላጎቱ ነበረው እኮ። ቲፒኤልኤፍ ግን የድንበር ቁጥጥር እንዳይኖራት በማድረግ ማለት ነው። እንደምታስታውሱት እነ ኮሎኔል ደመቀም እነ ገዱ አንዳርጋቸው በነበሩበት ጊዜ ማን ነው ባለፈውም አንድ አሪፍ ትረካ ሽሜ የተረከውን አይታችኋል። በጣም የሚገርም ትረካ ነበረ፣ ሰምታችኋል። እነ ከፍ ያለው ማን ነው የሚባለው ይልቃል ከፍ ያለ አስመራ ሄድ ነበረ፣ ከሻዕቢያ ይነጋገር ነበረ፣ ድንበር አካባቢ ወዘተረፈ የነበሩ ሁኔታዎች። አብይ አህመድ አብዶ ነው ከድንበር ጋር ከኤርትራ ጋር ግንኙነት እንዳይኖር ይሄ ድንበር አካባቢ በጣም ሰፊ ሰራዊት ማድረግ፣ እነ ብርሃኑ በቀለ እንዲመደቡ ማድረግ፣ ኦህዴዶቹ እዛ አካባቢ ላይ በአከር እንዲጠብቅ። የኦሮሞ ጀነራል ካልሆነ ማንንም አይመድብም። አዲስ አበባ ከኦሮሞ ውጭ ከንቲባ መሆን የለበትም ተብሎ እንደተወሰነ ሁላ ወልቃይት አካባቢ እንደሚደረግ እንቅስቃሴን ከኦሮሞ ጀነራል ውጭ አይመደብም። አማራ ጀነራል አይመደብም። እዛ ጋር እምነት አይጣልበትም። እነ ዘውዱ ሊስትሯቸውን ይዘው የተመደቡበት ቦታ ሌላ ቦታ ነው ዘፍ የሚሉት። ዘውዱ ሰጥ አድርጌ የሚባል አለ። አማራ ሳይንት የራሱን ህዝብ ላይ እንዲተኩስ ነው የሚያደርገው። የጊዜ ጉዳይ ነው። ወለጋ ላይ እንዳገኙት አንድ የአገዛዙ ተላላኪ ጀነራል ዘውዱ ሰጥ አድርጌን ያገኙት ለታ ሰጥ አድርጌ የአባቱን ስም ይተረጉሙለታል። ሰጥ አድርገው ጊዜ ይፈተዋል። የገዛ ህዝቡ ላይ እንዲተኩስ ያደረገዋል። መሐመድ ተሰማየው ጎጃም ነው እየጨፈጨፈ ያለው። እነ መሐመድ ተሰማ የሚሰጡት አመራር እነ ጀነራል ብርሃኑ በቀለ ያችን ኮሪደሯን ጠባቂ ናቸው። የተከዜ ዘብ ብሎ ወደ ኮሎኔል ደመቀ ተቀምጧል። ያው ያኔ ከጦርነት በኋላ ያለ ንብረት አለ፣ ሀብት አለ። አባይ ያውን ቢጠሩት የማይሰማ መልታይ ሚሊዮነር ነው። ብልጦች ናቸው፣ ቀላል እንዳይመስል። መልታይ ሚሊዮነር ሆነዋል። እዛ ያሉ ባለስልጣናት የወረዳ አስተዳዳሪ ምናምን የምትለው ከነሱ ጋር አብሮ የሚሰራ ምናምን አካል አሁን ልክ እሱን ጀግና የሚጫወተው አካል አብዛኛውን ካየኸው የናጠጠ ሀብታም ሆኗል። ባጫ ከስልጣን ተነስቶ አምባሳደር ሆኖ እንዲሄድ ሲታዘዝ ለምን እንደነበረ ታውቃላችሁ? በፍጥነት ያደረገው ባጫ ለሁለት ምክንያት ነበር። አንደኛው ይሄ ጀነራል ሐሰን የሚባለው የመከላከያ ደህንነት ላይ የነበረው የአማራ ተወላጅ ትንሽ ንቃት ፈጥሯል፣ ወይም እንደ አማራ የሚል ነገር ያነስና ክርክር ያነሳል ነበር ይባላልና አንደኛ እሱን በቃሪያ ጥፊ ብሎ ከዛች አካባቢ ከመከላከያ አካባቢ ዞር ማድረግ ያለመ ነው ጀነራል ሐሰንን። ስለዚህ ለባጫን ማባያ ነው ያደረገው። አንድ ሁለተኛው ግን እና መሰረታዊው በጣም አስደንጋጭም የነበረው እነ ባጫ በሙሉ ይሄ መቀሌ ሲገባ ምናምን አዲግራት፣ አድዋ፣ ገለመሌ ምናምን ሲኬድ የራያም አካባቢ ወልቃይትም አካባቢ የነበረ የትግሬ ምናምን ሀብቴ መኪና በለው ሆቴል በለው ምናምን በለው ባንክ እየተገለበጠ ያልተዘረፈ ገንዘብ የለም። ሀብት በሚባል እነ ባጫ መልታይ ሚሊዮነር ነው የሆኑት። የት ሄዱ? መኪኖች ታርጋ እየተቀየረ በሙሉ ተቸበቸበ መኪና። አንድ ቪዲዮ አለ በቀደም ሳይ ነበረና ንብረት መልሱ የተባሉ ወታደሮች ከበላይ ትእዛዝ ንብረኛ መኪኖቹን ልንመልስ ነበረ፣ የትግሬ ተወላጅ ናቸው ተብሎ የተወረሱ ንብረቶች፣ ነገር ግን ከበላይ አካል ይዛችሁ ቆዩ፣ ለማንም እንዳትመልሱ የሚል ትእዛዝ መጣ ከበላይ አካል ይላል። ግምገማ ይደረግ ተብሎ ተገመገመ። እንዳለ በአየር ላይ በቃ የቸበቸቡት እነ ባጫ ናቸው። እንደዚህ ሁመራ፣ መተማ ምናምን ከነበሩ ባንኮች ከባንኮቹ እየተገለበጠ ነው ገንዘብ ይወጣ። የንግድ ባንክ ላይ ምናምን የነበረ ገንዘብ ሁላ በሙሉ ነው የተቀራበተ። ስለዚህ የሆኑ አካላት መልታይ ሚሊዮነር ሆነዋል። ቢጠሯቸውም አይሰሙ። ሰው ሀብታቸውን ማስጠበቅ ይፈልጋሉ። እኛ የተነሳንበት የአማራ ሕዝብ የተነሳበት የማንነት ጥያቄ ምናምን የውል የነሱ ጉዳይ አይደለም። ከአብይ ጋር ተስማምቶ አብይ ለዘላለም ይኑር እያሉ የያዟትን ንብረት አስጠብቀው መኖር ነው ይፈልጉት። ነገ ጠዋት ብሊቭ ሚ ውልቃይትን አብይ አህመድ ዕድሜ አግኝቶ ጊዜ ገዝቶ ራስ ገዝ አድርጌዋለሁ ቢል ከፊት ሆኖ
የአማራ ማንነት የለም፣ የተበላሸ ትግረኛ፣ የተበላሸ አማርኛ የወልቃይት ማንነት ነው ብሎ ፊርማ ለማኖር ቀዳሚ የሚሆነው ኮሎኔል ደመቀ ነው። አሁን ተነቃቅተናል። ይውልሲ የዛን ቀን ዛሬ የሚከራከረው ሰው ነገ ያለቅሳል በእርግጠኛነት። ከእንደዚህ ያሉ ሰዎች የማንነት ጥያቄን ያልተቀበለ በትግራይ በኩልም ያለው እንደዛው። አሁን በአማራና በትግራይ መካከል ህዝብ ለህዝብ ጤናማ ግንኙነት እንዲኖር ከማድረግ ይልቅ ሁለቱ ህዝብ እየተረጫጨ እየተጋደለ እንዲኖር ግፊት ለማድረግ የሚሞክሩ አካላትና ወልቃይትን ምዕራብ ትግራይ ምናምን እያለ የሚጠራ ኃይል የምር ለትግራይ ህዝብ ስላዘነ ስለምናምን አይደለም። በዚህ ወቅት የትግራይ ህዝብ ሙሉ በሙሉ ከመጥፋት ሊድን የሚችልበት አንድ ብቸኛ መንገዱ ቢኖር ከአፋርም ከአማራም ጋር ጤናማ ግንኙነት ፈጥሮ የኦዴድ ኃይል በተጨማሪ ጊዜ ቤተ መንግስት እንዳይኖር በማድረግ በኩል ብቻ ነው ትግራይ ራሱን መታደግ የሚችለው። ከዚያ ውጪ በማንኛውም መልኩ ከኦዴድ ጋር የሚደረግ ትብብር ለጊዜው የኤርትራ ኃይል ሻዕቢያ ከአብይ ጋር በመተባበር የቲፒኤልኤፍ ኃይል የተዳከመ ይሆናል። ትግራይ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ጤናማ ሆኖ ትግራይ የህወሓት ኃይሎች 27 ዓመት በኖፒስ በኖዋር እንዳዳከሟቸው ሁሉ ትግራይ የተዳከመች ትሆናለች። ከኢትዮጵያ ጋር ከኦዴድ ጋር ጤናማ ግንኙነት ይኖራል፣ ከአማራው ጋር ጤናማ ግንኙነት ይኖራል የሚል ካልኩሌሽን ነበረ። ያ የኤርትራውያን የሰሩት ካልኩሌሽን አልሰራም። ሻዕቢያ የሰራው ካልኩሌሽን አልሰራም። ከማጋ ነው ይህንን የሰራው? ከከሃዲው ከኦህዴድ ጋር ነው። ከኦህዴድ ጋር ተስማምተህ ሰርተህ የምታተርፈው የለም። አማራውንስ ምንድን ነው ያደረገው? አብይ አህመድ እንዲጋደልለት እንዲሞትለት ሲፈልግ፣ ከፊት ቆሞ እንዲዋጋለት ሲፈልግ ምንድን ነው ያለው? ወልቃይቴው በጌም ድሬነቱን እንኳን አሁን 30 ዓመት ሙሉ ሲረገጥ ሲጨፈጨፍ የወልቃይት ህዝብ በጌም ድርነቱን ጎንደሬነቱን አልለወጠም ሲል ቆየና ሲያበቃ ልክ በጦርነት የሚፈልገውን አሳክቶ የሰሜን ህዝብ የሚባል ነበር አይደለም። በ45 ደቂቃ ፉት አድርገው ባጫ ደበሌ ታላቁ ሩጫ ሲል እንደነበረው አባታችን ተማርኳል እኛም ተማርከናል እያለ እንዲሰለፍ አደረጉትና ብትንትኑን አወጡት። ቲፒኤልኤፍ ወደ ጣር ማበር ሲገሰግስ ኦህዴድ ነፍስ ግቢ ውስጥ ገብቷል። ብአዴን ሻንጣውን እየሸከፈ ነበር ሊሮጥ። 6 ጊዜ የክተት አዋጅ ታውጆ የአማራ ህዝብ ድግ አለ። ሲነሳ አለቀ፣ አከተመ። በቃ የአማራ ህዝብ በዛ ደረጃ ተነስቶ ተነሳለት። አምል እንዴ እነ እሸቴ ሞገስ ተነሱ፣ እነ ይታገስ እሸቴ ተነሱ። ቅዱስ ሚካኤል ምስክሬ ነው 9ኙን አነጥፌዋለሁ የሚል አየው፣ እምቢ አለ። በቃ ሲነሳ የአማራ አርሶ አደር ያበቃል። ከዛ በኋላ አንድ ስንዝር መሄድ አይችሉም፣ ያውቁታል። ነፍስ የዘሩት በማጭበርበር ነው። ኦህዴዶች መጀመሪያም በማጭበርበር ስልጣን ያዙ፣ በኋላም አማራው ተራራው እንዲህ ያለ የውጊያ ታክቲክ እና ምናምን አይተን አናቅም፣ እንዲህ ያለ ጀግንነት አይተን አናቅም ሲል ነበር አይደል አብይ አህመድ። ቲፒኤልኤፍ ቀራቅር ላይ ብቻ ተዋግታ ቁርስ ባህር ዳር እደርሳለሁ የሚል በጣም እርግጠኛ ግምገማ ነበራቸው የነበረው። ከጠበቁት ውጭ የሆነ ኃይል ገጠማቸው። ያው ፋክቱን ሳንለቅ ከሄድን መጪው ጊዜ ላይ እንዴት መጠንቀቅ እንዳለብን በደንብ በግልጽ ያሳየናል። ጥንቃቄ ማድረግ ያስፈልጋል። አማራውን መጠቀሚያ ያደረገው፣ ኤርትራን መጠቀሚያ ያደረገ ቀን ጠበቀና የኤርትራ ህዝብና የሻዕቢያ ባይኖሩ አለቀልን፣ ዘንድሮ ኢትዮጵያ አልቆላት ነበረ ሲል የነበረው አብይ አህመድ አማራው እንዲህ ያለ ዋሪየር ነው፣ መንግስት ቢተኛ እመነኝ የአማራ ሚሊሻ አይተኛም እያለ ሲል የነበረ፣ ቅድም እንዳልኳችሁ ወልቃይቴው ጎንደሬው ሲል የነበረ አካል ሁኔታዎች ዘመም ብለው ኃይል አካማችቻለሁ ሲልና አማራውን ሲክደው የተበላሸ ትግረኛ ይኸውልህ 30 ዓመት ሙሉ ማንነቱን ያልካደ በጌም ድሬ ነው ሲለው የነበረውን የተበላሸ ትግረኛ የተበላሸ አማርኛ ነው ከትግራይ እኮ ልነጠል አላለም። አብይ አህመድ እችን ይዟት መጣ። አዮ ከእንደዚህ አይነት ወንበዴ ጋር ነው የገጠምነው 38ን እንዲሁ
ሸብረክ ሲል ቀን ትንሽ ዘመም ሲልለት እንደየ ሁኔታ አይተነው ጊዜው ወደሚያደላው እንደሚባለው ማለት ነው። ቁማር አይደለ እየተገላበጠ ሲጫወትብህ ማለት ነው። እየተገላበጠ ሲጫወትብህ ይሄ ሰውዬ በጣም ጥንቃቄ ካላደረግን ምን ሊያደርግ ይችላል? ምን ሊሰራ ይችላል? እያንዳንዱ የሚያደርገው ነገር እሱ በሚሄድበት እያንዳንዱን ዱካ ብዙ ጠላት ገዝተን ከየቦታው ጋር ላለመነታረክ፣ በተለይ ስለ አማራው ማለት ነው። እኛ ፐርሰናሊ የት ተገናኝተን ከማንስ ጋር ጠላት እንገዛለን እንጂ እንዲህ ያሉ አደገኛ ሸፍጦች ታውቀው ማደር ይገባቸዋል። የታዬ ወደ መተጋገል ሲገባ እልፍ አእላፍ ማስረጃ እልፍ አእላፍ ሰነድ ነው የምናቀርበው። በአማራ ሕዝብ ትግል ላይ ክህደት ከፈጸመ ከበቂ በላይ ስንትና ስንት ማስረጃ ተመዞ ይቀርባል። እንዲህ በምናምን በሸፍጥና በምናምን ማምለጥ እንደዛ ቢባል ነገር አይቻልም። ብዙ ዋጋ የተከፈለበት ነው። በነጎቤ መልኬ ደም ላይ እንዲረማመድ አይፈቀድለትም። ይህንን አውቆ መዘጋጀት አለበት። የተከዜ ዘብ ብሎ የተደራጀው የአማራ ወጣት እዛ ውስጥ ያለ በሙሉ ነቅቶ አውቆ ትንሽ የላይኛው አካል ሸብረክ ካለ እድል እንደማይሰጠው ካሁኑ ነው ማሳየት መንገር ያለበት። እዛ ላይ በበቂ ሁኔታ መዘጋጀት እና አለርት መሆን ያስፈልጋል ብዬ ነው የማስበው። የአብይ አህመድ ትዕዛዝ እነ ጀነራል ጻድቃንና ጌታቸው ረዳ በአዲስ አበባ ሰልፍ እንዲጠሩ ነው አደል ያዘዘው። የሰልፉ ዓላማ ነገ ትግራይ አፈሳ እየተካሄደ ነውና ያ ይቁም የሚል ህወሓትን የሚያወግዝ ምናምን የተባለው ኦሮሚያ ኢንታይር ኦሮሚያ ሚዲያዎች በሙሉ የውጭ ሚዲያ ሀገር ውስጥ ሚዲያ ሲዘግቡትና ኦሮሚያ ውስጥ ያ ሁሉ አፈሳ ሲደረግ ስቴት ዲፓርትመንትም ሆነ ሂውማን ራይትስ ዎች መግለጫ አውጥተው ዕድሜያቸው ከ18 ዓመት በታቸው ሆኑ ለጦርነት ያልደረሱ ሕፃናት ጭምር በአፈሳ መልመላ እየተደረገ ነውና ይቁም እየተባለ ሲጮህ ያን ጊዜ ለምንድን ነው ሰልፍ ያልተፈቀደውና ያልተጠራው? በዚሁ አጋጣሚ ታሪክ ራሱን ይደግማል እንዲባል የነ ኃይሌ ፊዳ የመኢሶን ታሪክ እየተደገመ ነው። መኢሶን የደርግ መንግስት እርምጃ ስለማይወስድ ነው፣ ልል ስለሆነ ነው አብዮቱ ችግር ውስጥ የወደቀው። መንግስት እርምጃውን ያጠናክር፣ አብዮቱ ይፋፋም የሚል መግለጫ አውጥተው ያኔ በክፍተት በደርግ ውስጥ ባገኙት ስልጣንም ያንን ተጠቅመው ቀይ ሽብር እንዲፋፋም አደረጉ። አይደለም ደርግ የቀይ ሽብር እርምጃ እንዲወስድ ግፋ በለው፣ አብዮት የሚጸናው በዚህ መንገድ ነው፣ ግፋ፣ መላላት አያስፈልግም ነበር። ጌታቸው ረዳ ይሄን አይደለም የቀሰቀሰው። ኃይሌ ፊዳ አይደለም የሆነው። ጌታቸው ረዳ በትግራይ ላይ የቀይ ሽብር እርምጃ ይወሰድ ብሎ አይደለም ጌታቸው ረዳ እየቀሰቀሰ ያለው። እነ ጻድቃን አብይ አህመድ ተገቢውን እርምጃ ስላልወሰድክ ነው በይፋ እኮ ነው ያሉት። ትግራይ ያለውን ኃይል ማባበል አያስፈልግም፣ እርምጃ መውሰድ አለብህ እያሉ ያሉት። አየው ቅድም ያልኩህ የበግ ሲገዛ በፊት የእውነት የቱ ጋር እንደሚታይ አላውቀውም፣ ግን የሸረፈ ያልሸረፈ ምናምን ይባላል እና 2 ከሸረፈ 3 ከሸረፈ ይባላል። የሆነ ምናምን 2 ይሁን 3 ሸርፏል ከተባለ ስጋውም አይታኘክም አኞ ነው ይባላል። ሳሞራ የኑስ 6 የሸረፈ በቃ የለም አንተ ስጋው አኞ ነው ብቻ ሳይሆን ቆዳ ነው። ይሄ ሸራርፎ ያለቀ ሳሞራ የኑስ ነው አንዱ ኃይሌ ፊዳ መሆን ያማረው የመኢሶን እርምጃ እንዲወሰድ እየቀሰቀሰ ያለው። ጻድቃን የሚባል ሰው
እንኳን ጥርሱ አይኑን ሸርፏል። በአንድ አይኑ ሰው በአንድ አይኑ ሰው ሳር የሚያይ ሰውዬ አሁን ለትግራይ ህዝብ የሚጠቅም ነገር የሆነ ነገር ያደርጋል ብለህ የምታስበው ሰው አይደለም። እነዚህ ሰዎች ከሁሉ በላይ የማሰቢያ ክፍል የላቸው። እሱን ተነጥቀዋል። የማሰቢያ ክፍላቸው የሚሰራ ቢሆን በዚህ ወቅት ህፃናት፣ እናቶች፣ ወጣቶች ሳይል የሚጨፈጭፍና ታሪክ የሚያወድም ስርዓት በበቂ ሁኔታ እርምጃ አልወሰድክም ብለህ ትእዛዝ አትሰጥ፣ ግፋ በል አትልም። አማራ ክልል ላይ ቅድም አሳይቻችኋለሁ ደኑን እንዴት በመድፍ በድሮን ሲጨፈጭፈው። ይህንን አካል በለው ትላለህ እንደ የገዛ ህዝብ ላይ። አንድ ቀን ለመብት ጥያቄ እንኳን ሰልፍ የአዳራሽ ስብሰባ የማይፈቅድ ፌስቡክ ላይ የተቸውን የሚያስር አካል ትግራይን ለማውገዝ ሰልፍ ፈቅጃለሁ ሲል መስቀል አደባባይ እነ ደመላሽ ወልደ ሚካኤል ወታደሮቻቸውን አሰልፈው ኦህዴድ ሊሳለቅብህ ሲፈልግ መዓት ከርሳም ነገ አደባባይ ላይ ይወጣል ብለህ ሊገርምህ ሊደንቅ ይገባል እንዴ? ይወጣልሃል ቦርጩን አንጠልጥሎ ማታ ሲሰክር ያደረውላ። ምን ችግር አለው? ከቡራዮ ከሆለታ ከምናምን ያመጣልሃል ከፈለግ። አሁንማ በቂ ያለው አዲስ አበባ ሲል የነበረው እሱ ነው። መንግስታችን ተነካ ብለው ከዛ ይመጣሉ ምናምን ያለው እሱ አዲስ አበባ ላይ ይወጣና ነገ አወገዙ ምናምን የሚል መፈክር ያሰማ ሰው ዋት እንዲህ ባለው ሰልፍ ላይ የተሳተፈ የትግሬ ተወላጅን ግን ቪዲዮውንም ፎቶውንም በምንም መንገድ ካፕቸር አድርጋ አስቀምጠው። ይሄ ስርዓት ያበቃለታል። ይሄ ስርዓት ተወደደም ተጠላም ይለወጣል። በገዛ ህዝቡ ላይ ቀይ ሽብር ይታወጅ ብሎ የወጣውን ግን መዝግብ ያዝ። ታስታውሳላችሁ? ላስታውሳችሁ፣ የትግሬ ተወላጅ ሆናችሁ በሙሉ አዲስ አበባ ያላችሁ በተለይ ለውጥ ሊመጣ ነው ሲባል ኦሮሚያ ላይ የአስቸኳይ ጊዜ አዋጅ ይታወጅ ተብሎ ፓርላማው የአስቸኳይ ጊዜ አዋጅ ሊያውጅ አመፅ በዛና ንብረት እየወደመን የአስቸኳይ ጊዜ አዋጅ ይታወጅ ሲባል እነ ጀዋር የኦሮሞ ተወላጅ ሆነ ይሄ የአስቸኳይ ጊዜ አዋጅ እንዲጸድቅ ፓርላማ ውስጥ ገብተህ እጅ አወጣህ፣ በኦሮሞ ህዝብ ታሪክ በጥቁር ቀለም ትጻፋለህ ብለው እንታያለን በፓርላማ ነገጁን ማን እንደሚያወጣ ማን እንደማያወጣ ነው። አስታውሶ አብይ አህመድ ከፓርላማ ስብሰባው ቀረ። ተገኝቶ እጅ ካወጣ በኦሮሚያ ላይ የአስቸኳይ ጊዜ አዋጅ እንዲታወጅ አወጣ ሊባል ነው። ተቃውሞ ተነስቷል። ለፓርላማ አባላት ቅስቀሳ ተደርጓል። ተገኝቶ ከተቃወመ ደግሞ ከኢህአዴግ ጋር ሊጣላ ነው። እሱ አድብቶ ቀን ጠብቆ ስልጣን ጫወተዋን ነው እያደባ የነበረው። በርከት ያሉ የኦሮሞ ተወላጆች በፓርላማው ላይ በፍጹም ያ አዋጅ እንዳይጸድቅ አቋም ይዘው ነገርየው ቢያንስ በዕለቱ እንዳይወሰን የሚያደርግ እርምጃ ወሰዱ። አብይ አህመድ በብልጠት አለፋት ያችን ቀን። ይኸውልህ የአስቸኳይ ጊዜ አዋጅ እንዳይታወጅ ነው። ትግራይ ግን ነገ ውጡ ያሏቸው ምን ለማለት ነው? መድፍና ሞርታር ሰራዊት እያጋጋዘ ያለው የአብይ አህመድ ኃይል በድሮን እንዲጨፈጭፍ ግሪን ላይት እንዲሰጥ ፈቃድ እንዲያገኝ ለዓለም አቀፉ ማህበረሰብ የፈለጉትን እንዲያደርጉና ዲፕሎማሲያዊ የበላይነት ኦህዴድ እንዲያገኝ የሚያስችል ከርሳሞች የጠሩት ሰልፍ ነው። ምናልባት ባለፉት 8 ዓመታት እንደዚህ ያለ ሰልፍ አይተህ ከሆነ በቃ የሰልፉ ዓላማ ኦህዴድ ስለሚፈልገውና ለፖለቲካ ሊጠቀምበት ስለፈለገ ብቻ የሚደረግና የሚፈጸም ሰልፍ ነው። በዚህ ለመሳተፍ ነው የምትገኙት ነገር ከዚህ የተለየ ፋይዳ ከዚህ የተለየ ትርጉም የለውም። የነጻድቃን ሰልፍ የመይሶን መንገድ አንዳንዶች የካቲት 1969 ዓመተ ምህረት ወይም ፌብሩዋሪ 1977 በፈረንጆቹ አቆጣጠር ነው ይላሉ። ሌሎች ደግሞ የለም በሴፕቴምበር 1969 የነበረው የካቲት አይደለም በመስከረም 1969 ወይም በሴፕቴምበር 1976 ነው የሚሉ አሉ። ሌሎች ደግሞ እንዳውም 1969 መጨረሻ ላይ እና 1970 ዓመተ ምህረት መጀመሪያ አካባቢ ላይ ነው
ቀይ ሽብር ልክ እንደዚሁ የአንዱ ዓመት አልቆ ወደዚህኛው መሸጋገሪያው አሁን 2018ን ጨርሶ ወደ 2019 መሸጋገሪያ ላይ ያለ አይደለ? ታሪክ ራሱን እየደገመ ነው። ጻድቃንና ጌታቸው ረዳም የመይሶንን ሚና ዘመኑም ከ18 ወደ 19 መሸጋገሪያ ላይ ተንጠልጥለን ባለንበት ወቅት ነው። በትግራይ ቀይ ሽብር እንዲካሄድ ለማድረግ አብይ አህመድ እንዲጨፈጭፍ ለማድረግ የተጠራ ነው በሚል እያነሱት ያለው። በዚሁ አጋጣሚ ይህን እያደረገ ያለው የአብይ አህመድ አገዛዝ በትግራይ ያለው እንዳለ ሆኖ በአማራ ክልል ሌላ እንቅስቃሴ እያደረገ ነው የሚገኘው። እመጣበታለሁ። ቀዳሚ ማደርገው ርዕሳችንን ጠቅለል አድርገን ለመቋጨት እንዲያመቸን ሽመልስ አብዲሳ ደግሞ ናዝሬት አዳማ ተገኝቶ ነበረ እና በዚያ ንግግር አድርጓል። የጨነቀ ዕለት እያለ አንድ ቪዲዮ ነበረ። ለቅዳሜ ቆጥቤው ነው። እዚህ ጋር በጣም በቃ ፊት ያደረግ ነበረ። የእውነት ለመናገር ግን ቅዳሜ እናየዋለን። ሽመልስ ከመጨነቁ ከመጠበቡ 4 ኪሎ ኦህዴዶች ቀይ ጨፌ ኦሮሚያ ታምሰዋል። በቃ ተርበት ብተው ነው ያሉት፣ ተጨንቀው ነው ያሉት። ሽመልስ ከማቅራራት ዝሆንን ከምናምን ከሚሉት ወጥተው ኦሮሚያ እንዲፈርስ የሚፈልጉ አሉ። ኦሮሚያ የሚለው ስምም እንዲጠፋ እንዳይጠራ የሚፈልጉ አሉ። ክልሉ እንዲፈርስ የሚፈልጉ አሉ። ከሌ ብለው አልጠቀሰም። መቼም አይሳካላቸውም። ከዚህ በላይ እንጠናከራለን። የፍረስትሬሽን ውጤት፣ የጉልበት ውጤት አይደለም፣ የመኩራራት ውጤት አይደለም። ፍረስትሬት አድርገዋል። ገና ለገና በትግሬና በአማራ መካከል ያሰቡት ጦርነት ሊካሄድ ስላልቻለ እኔ ቲፒኤልኤፍ የምትባል ቡድንም ሲሞቅ በማንኪያ ሲቀዘቅዝ በጣት ነውና አጥር ላይ ተንጠልጥላ ታስቸግር ይሆናል። ምናልባት ከባድ ሌላ ስህተት ሰርታ የጦርነቱን አቅጣጫ ኦህዴድ በሚፈልገው መልኩ ከአማራው ጋር ወደ አማራው እንዲሄድ የራሳቸው ሚና ይጫወቱ ይሆን ሰርጎ ገቦችም የሚል ስጋት ነበረኝ። ግን የተፈጥሮም ምልህ የፈጣሪም ኢንተርቬንሽን ብለን እንውሰደውና አሁን ቅድም ብዬዋለሁ። ይሄ ዝም ብሎ ለፕሮፓጋንዳ ለጩኸት ካልሆነ በቀር ቲፒኤልኤፍም ወደ ወልቃይት አይሄድም እስከሚገባኝ ድረስ። በጣም ዋና የሚችሉ ቢሆን እንኳን አይሄዱም። ተከዜ አሁን እንኳን ሰው ንፋስም ለማለፍ ከባድ ነው በተከዜ ላይ። ስለዚህ የሚሻለው የሚያዋጣቸውም በዚህ ክረምት ውስጥ አሁን በተከዜ አልፈን ተዋግተን ምናምን እነሱም አይሉም ቢሞክሩትም አያዋጣም።